ባህሪላው ሳነሳለካ አንጀቴን ተምሏል። እዛን እኔ አላየሁትም። ደም በላይ ላይ መፍሰስ ጀመረ። ወላሂ ምግብ ከበላው ወደ 8ኛው 9ኛው አካባቢ እየደረሰኝ ነው። አሁን ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። መጥቶ አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። አመት በአመት ወልዳለሁ፣ አመት በአመት ይሞታለች። አላስቀምጠኛል በቃ ልየሉኛል። ቅጥቅጥ አራዊ ስለሆነ በዱላ ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሬውኛ አላወራም። ታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ። 4 ሆኖ ነው በቃ ተጫወቱብኝ። በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው። እስከ ዛሬ ድረስ በህይወቴ 2 ሰዎች ይህን ነገር የነገርኳቸው። ህይወቴ ነፍሴ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ በሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍሳ ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ጊዜያችንን ጠብቀን ዛሬም በፖድካስታችን ተገኝተናል። ዛሬ ለየት ያለ እንግዳ ይዘንላችሁ መጥተናል። ከባሌ ድረስ መጥቶ ዑመር የህይወት ታሪኩን ሊያጋራን፣ የደረሰበትን ችግር ሊያጋራን፣ ለሌሎች ትምህርት ይሆን ዘንድ ዛሬ ስቱዲዮአችን ተገኝቷል። ቻናላችንን ሰብስክራይብ በማድረግ ሼር እያደረጋችሁ እንድትጀምሩ እየጋበዝኩኝ ዑመር ጥሪያችንን አክብረ እዚህ ድረስ ስለመጣ እጅግ አድርጌ በእኔ በተመልካቾች ስም በአላህ ስም አመሰግናለሁ። እኔም ይህንን ፕሮግራም አዘጋጅታችሁ ጮቴንም ሰምታችሁ ለዚህ ደግሞ ስለጋብዛችሁኝ በአላህ ስም እጅግ አድርጌ አመሰግናለሁ። ጀዛኩሙላሁ ኸይራን። ከባሌ አካባቢ 2 ቀን ሆነ። 2 ቀን መንገድ ላይ ነበር። 2 ቀን መንገድ ላይ ነበርኩኝ። ሩቅ ነው? አዎ ሩቅ ነው። ምን ያህል ኪሎ ሜትር ይሆናል? ከየት አካባቢ ነው ቦታው? ባሌ ነው ወይስ ከባሌ ነው? ከባሌ ወደዛ ወደ 200 ምናምን አካባቢ አላሁ አለም እንደዛ ይሆናል። ከባሌ ላይ ወደዛ ግን በባሌ ስር ነው ያለችው። ያለውበት ገጠራማ ከተማ ነች። ኦኬ። ከዛ ነው የመጣሁት። 2 ቀን ተጉዘ ነው? 2 ቀን ተጉዤ ነው በሁለተኛ ቀን እዚህ የደረስኩት። መርሐባ። አሁንም በድጋሚ ስለመጣ አመሰግናለሁ። ጀዛከላህ። እስቲ ራስን አስተዋውቅ። መጀመሪያ ራስን አስተዋውቅ። አዎ አመሰግናለሁ ለዚህ እድል በመብቃቴ። ስሜ ዑመር ታርቀኝ ይባላል። አሁን የምኖረው በባሌ ዞን ውስጥ ነው። ትውልዴ ምስራቅ ወለጋ ላይ ነው። ምስራቅ ወለጋ ነው እና ከዛ ነው ወደ እስልምና የመጣሁት። አልሐምዱሊላህ ወደ እስልምና የገባሁት ከዛው ነው። ባኮ ትባላለች፣ እዛ አካባቢ ነው። እስልምናው ላይ መስለሙ ላይ ኢንሻአላህ እንመጣበታለን። ምንድነው የደረሰብህ ነገር? ስለሱ እናውራና ከዛ በኋላ እንመለስበታለን ኢንሻአላህ። ምንድነው የተፈጠረው? ምንድነው የሆነው? እኔ የደረሰብኝ ችግር ከዛሬ 12 ዓመት በፊት ነበረ እና በዛን ሰዓት ላይ ደረሳ ነበርኩኝ። በደረሳነት ህይወት ውስጥ እያለሁኝ ከጅማ ወደ ሀረር አብረን የምንቀራቸው ልጆች ነበሩና እዛ ጅማ ላይ ከነሱ ጋራ ወደ ሀረር ለመሄድ አቅሙን አልነበረኝም። ተወያይተን ምን ብለን አቅሙን አልነበረኝም እና እነሱ ትተውኝ ሄዱ። እኔም የተወሰነ ጊዜ ከቆየሁኝ በኋላ የሚሄድበትን ነገር በማመቻቸት ያው ተነሳሁኝ። ከዛ ግን ተነስቼ በመመጣበት ሰዓት አዲስ አበባ ላይ በእርግጥ ቤተሰቦች ያሉ ወንድም አክስትም እንደዚህ ያጎት በአባትም በእናትም በኩል አሉኝ። ያው ብዙም ከነሱ ጋራ በዚህ የተነሳ ስለማልቀራረብ አዲስ አበባ ደግሞ ለእኔ እንግዳ ነበረች። ምንም ነገር አላውቅም። በመጣበት ሰዓት አዲስ አበባ ላይ የገጠመኝ ችግር ያው እስካሁን ድረስ ህይወቴ ላይ ትልቅ ጠባሳ የጣለ ጉዳይ ገጠመኝ። ያ ነገር ነበር በቃ ወላሂ
እስከ ዛሬ ድረስ ያው ብዙውን ጊዜ አፍኜ ምንም ነገር በቃ ለሰው ማውጥቼ መናገር የሚከብድ ነገር ሆኖብኝ ሳልናገር ቆየሁኝ። ያ ነገር ምንድን ነው በቃ ትራንስፖርት ያለኝ በዛን ሰዓት ወደ ሀረር የሚሄድበት ትራንስፖርት ከአዲስ አበባ ሀረር የሚያደርሰኝ እንጂ የማድርበት ወይም የምበላው ምናምን እንደዚህ ትርፍ የሆነ ነገር አልነበረኝም። በዛም እያለው የሆነ ሰፖርት የሚያደርገኝ ወይንም ይረዳኝ ሰው አልነበረም። እና ለቂራት ነው መታችሁ ወደ ሀረር ለመሄድ? አዎ ቂራት ኪታብ ለመቅራት ነበር ወደ ሀረር የሚሄደው እና የማድርበት በማጣት ሰዎችን መስጊድ ጠየቅኩኝ። መስጊድ አላውቅም እኔ አዲስ አበባ ውስጥ እና መስጊድ በምጠይቅበት ሰዓት አንዋር መስጊድ አሳዩኝ። ወደዛ ደረሱኝ፣ አመላከቱኝ። አንዋር መስጊድ ስደርስ መግሪብ አካባቢ ነበር። መግሪብ ሰገድኩኝ። በተፈጥሮ ደግሞ ከሰው ጋር ቶሎ ብሎ እንደዚህ መቀራረብ ባህሪ የለኝም በቃ እና አመሸው። መግሪብ ነበረ። መግሪብን እዛው ሰግጄ እዛው መስጊድ ውስጥ ቆየው። ኢሻ ተሰገደ። ኢሻን ሰገድኩኝ። ሱናም ሰግጄ እንደዚህ ሰው እንዳለ ወጣ። በሚወጣበት ሰዓት አንዱ በር እየዘጋጋ እባክህን አልኩት። በቃ ጠየቅኩትኝ። እኔ እንደዚህ አይነት ነገር በጣም ይከብደኛል፣ አልችልም እና ማደሪያ የለኝም፣ ደረሳ ነኝ። ያስኩት አንድ ቦርሳ ነች ያስኳት፣ አንድ ሻልና ቦርሳ ነገር እንደዚህ ይዣለሁ። ብሉገል መራም ነው ብሉግ ነው ያስኩት ኪታብ እና ደረሳ ነኝ። ወደ ሀረር ነው የሚሄደው፣ አሳድሩኝ አልኩት። በቃ እኔ የምበላው በዛን ሰዓት ላይ የምጠጣው ምንም ነገር እሱ አይደለም ለኔ ችግሬ እና ማላውቀው ሀገር ላይ ውጭ ላይ ማደር እንደዚህ ያን ነገር ያው ለሰው ጋር ስለማላቅ ጠየቅኳቸው። በምጠይቀው ሰዓት አይቻልም አሉኝ። እባክህ ለማንኩት። ሰለምቴ ነኝ። በዛ ላይ እኔ ይህንን ነገር እንኳን መናገር አልፈልግም። እዚህ ሚዲያ ላይ በሚያዩ ሰዓት ብዙዎች ያውቃሉ ሙስሊም እንጂ መስላቸው ሰለምቴ እንደሆንኩኝ ማንም አያውቅም። አብዛኛውን አልናገርም እና ለማንኩት። በቃ የሚሄድበት የለኝም እባክህን አልኩት። ሂጄ አልጋ ካደርኩኝ ያቺ ትራንስፖርት ያስኳት ብር ነገ ወደ ሀረር መሳፈሪያዬን የለኝም። የሚሄድበት ነገር እዚሁ መቅረቴ ነው። በቃ እዚህ ደግሞ አላሳድርህም አሉኝ። የማደርገውን አጣኝና በቃ ከዛ ወሩሩ አስወጣኝ ዘበኛው። በቃ የገፈታተረ መውጣት አቅቶኛ በቃ መስጊድ ግቢ ውስጥ ብቻ ልደር በቃ እየለመንኩት እየወረወረ አስወጣኝ እምቢ ብሎ ወጣው። ከወጣው በኋላ ግን ወዴት ልሂድ በቃ በጣም ተሰማኝ፣ አዘንኩኝ። ወላሂ በህይወቴ በቃ ትልቅ ፈተና። እኔ ከቤትም ከወጣሁኝ በኋላ ያው ቤተሰብ ጋር ያለው ከቤት ወጥቼ አላውቅም እና ያ ነገር በጣም ከበደኝና ትንሽ ዞር ብዬ ሄጄ እንደዚህ መንገድ ላይ ቁጭ እንዳልኩኝ በቃ ተሰማኝ፣ በጣም ተሰማኝ። በዛን ሰዓት ነበር በቃ አንድ መኪና ወደ እኔ መጣች። ወደ እኔ መጣና አቆሙ። ጠራኝ። ሲጠራኝ እኔ ያው በዛን ሰዓት ላይ ስሜታዊም ነበርኩኝ። በተፈጥሮም ደግሞ ያው ሰውን ብዙም መቅረብ አልችልም። ዝም አልኳቸው። አንድ ወርዶ መጣና ጠየቀኝ። ሳያቸው ሁለቱም ዛታቸውን ስታይ ሙስሊሞች ናቸው ይመስሉት እና በዚህ ሰዓት ነበረ በቃ እኔም ውስጤ ላይ ያለው ነገር በጣም ጉጉቴ ያው ወደ ሀረር ለመሄድ ነው። ህልሜም እንደዚህ ይሆናል ብዬም ስላላሰብኩኝ በቃ አንዳንዴ ያው አንተ ባሰብክበት ሳይሆን ሁሉ ነገር አንተ እንዳሰብኩ ላይሆን ይችላልና ጠየቀኝ። አልተወኝ አለ። በቃ አልተወኝ ሲል እኔ በቃ ተጠግቶ መኪናው ተጠግቶ ማለት ነው። እዛ ወርዶ ያኛው ሲጠይቀኝ በቃ አልተወኝ ብሎ እንትን ሲለኝ ምንድን ነው ብሎ የሚጠይቅ ኬት ነው የመጣኸው? ምን ተቸግረህ ነው አለኝ። በጣም ያዘነ ነው ይመስለው። አሰር ምናምን አለብህ? ይሄ ምትሉም አለ? በቃ እኔ እንዲህ ነኝ በቃ ኮፍያውም አለ፣ ጺሜ ሁለመና እንዳውም ከዚህ በላይ ነበረ እና ደረሳ መሆኔ ሙስሊም ሁሉ ነገሬ በቃ ያስታውቃል። ያስኩትም አንድ ኪታብ ነው እንትን አንድ ኪታብና የሆነች ትንሽ የቦርሳ ነው ያስኩት።
እና አሳየሁት። ሳሳየው አዘነ፣ በቃ አዘነ። አንዳንዴ ታውቃለህ የሆነ የሰው ፍቅር የምትፈልግበት ጊዜም አለ። ውስጥ ብቸኝነት በሚሰማ የሆነ ነገር እንትን በምትልበት ሰዓት እውነት ይመስልሃል። ከዛን አዘነና ያኛውም አንዱም ውስጥ የነበረው ወርዶ መጣ። እኛ ወንድሞችህ እያለን አለኝ፣ እኛ ወንድሞችህ እያለን አንተ ዛሬ ይሄንን መስለህ። እኔ በቃ አሁን እንደዚህ ሳይሆንም እንደውም ባገኘሁት እንትን በቃ ራሴን ንጽህና ይጠብቃለሁ እና ያለኝ ነገር መስሏቸው ይሁን ብዬም አሰብኩኝ። ግን እንደዛ አልነበረም። ደግሞ አህዋላቸውን ስታየው እሺ አልኩኝና ነገርኳቸው የሆንኩትን ነገር። እኔ ደረሳ ነኝ፣ ሰለምቴ ነኝ በዚህ ላይ እና ጓደኞቼ ትተውኝ ሄደው እኔ ደግሞ ያስኳት ብር ከዚህ ሀረር የሚያደርሰኝ እንጂ ሌላ ትርፍ ነገር የለኝም። ከመስጂድም ከመስጊድም እንደዚህ አሁን ጠይቄ አላሳድረኝ ብለው አባረሩኝ፣ እምቢ አሉኝ። እና የማድርበት ቦታ ነው ችግር የማድርበት የለኝም ስላቸው እኛ ወንድሞቼ እያለን አለኝ። አንዱ በጣም አዘነ። በቃ ማለት እንዲህ ፊዚካሉን አይተ እንደምትረዳው በቃ ደንግጧል፣ አዘነ። የሚያደርገውን አጣና እኛ እያለን አንተ ውጭ ላይ ልታደር በረንዳ ልታደር፣ እኛ እያለን ልትቸገር አለኝ። በቃ ሲናገሩ የሚናገሩት ነገር ሁሉ እንዳለ ያ ረብ ወላሂ አላህ ወኪል አያሳጣም። ከዛ ቢያባርሩኝ እዚህ ደግሞ አንተ ወኪል ጣልክልኝ። በቃ ውስጤ ወላሂ ደስታዬ ደስታ አልነበረም። በጣም ተደሰትኩኝ። ከዛ ነሱኝ። አንደኛው ቦርሳዬን ከፈተና ሲያይ ኪታቤ ብቻ ነው ያለው እዛ ውስጥ። አንድ ሻልና ኪታብ አለኝ፣ ሽርጥ ነገር አለች። አንድ ሽርጥ ነው ያስኩት። ከዛን ተቀበለኝ እና እሱን መኪና ከፍተው አስገቡኝ። ከነሱ ጋር ሄድኩኝ። ሲሄድ በቃ ወላሂ በጣም እንዳዘኑ ሆነው ነው የሚናገሩት። በጣም ያዋሩኛል፣ ይጠይቁኛል ስለ ቤተሰብም ያለውን ነገር በቃ ወደ እስልምና ስለ መምጣቴ ሲጠይቁኝ እኔ ነገርኳቸው በግልጽ በቃ ያለውን ነገር እና ማንም ረዳት እንደሌለኝ ያው አላህን ይዤ ነው የወጣሁት ያለውን ነገር እና ብዬ ነው የነገርኳቸው። አንዛን ይዘውኝ ገቡ። ስንደርስ ትልቅ ግቢ ነው፣ ከፍቶ ነው የገባው። መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ራቅ ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ እንደዚህ አላሁ አለም። እንደዛ ይሆናል። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው፣ እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ ዛታቸውን ፊዚካሊ ስታይ። እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው፣ ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው የምፈልገው፣ እዛ መሄድ ነው። እና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ነው ያለሁት። ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላው። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰዳለው። ሰማለኝ